ሰውን ደግሞ ልቦናሽ ያውቀዋል። እዚህ አይደለም ያለው ያው ታውቂያለሽ አዲስ አበባ ነበር የሚኖረው ያ ሰው ደግሞ መጥቷል ከመምጣቱ በፊት ይሄን ነገር አዘጋጅተሽ ጠብቂኝ ለሶሊ ቀሚስ ገዝተሽ ሻላቅም ያው እሱ ላንቺ በጣም መስዋዕት የሚከፍልልሽ ዋጋ የሚከፍልልሽ ያንቺን ከፍታ ያንቺን ትልቅነት የሚጠብቅ ታውቂያለሽ አይደለ አሁን ይግራገባኝ እውነት በቃ ንገሪኝ እኮ የነገርኩሽ እኮ ያንቺን ከፍታ ያንቺን ትልቅ ቦታ ደርሰሽ ያንቺን ብቻ በቃ ያንቺን ደስታ ማየት የሚፈልግ ሰው አለ አይደለ ስስቂ ብቻ የሚያይ ሰው የሚፈልግ ሰው ያንቺን መስዋዕት በቃ ላንቺ ብዙ ነገር መስዋዕት የሚከፍልልሽ ሰው ያ ሰው ነው እዚህ የመጣው እሱም ከአዲስ አበባ ነው የመጣው ማለት ነው እንደዚህ ነገር ደግሞ ልታውቂያለሽ አይደል እኮ ሰርፕራይዝ በጣም ነው የምትወደው ስጦታ ምናምን በጣም ሳላንገራግር ነው የመጣው እና በጣም ደስ ብሎኛል እግዚአብሔር ይመስገን ተማን በኢየሱስ ደስ ሲል እዩና እና ማን ይጠብቅሽ ነው? ማን ነበር ይጠብቅሽ አንቺ? ማንንም ሰው አልገመትኩም ነበር። አስቀድም ቦይና መጥቶ ድምቀቴ ሩታን እኔ ስለማወራት አባንተ ብትሄድም ችግር የለም በቃ እኔ ሩታን ስለማገኘት ችግር የለም አትናፍቀኝ ማኔ እኔ አላፍቅሽም ሩታ ነበረች የምትናፍቀኝ ሩታን ስለማወራት ችግር የለም ኦኬ ሩታ ሰላምታ እኔ አላፍቅሽም ሰላም ቤተሰቦች እንዴት ናችሁ ደህና ናችሁ ወይ እኔ ያለው እግዚአብሔር ይመስገን ደህና ነኝ ብዙዎቻችሁ ጠፋሽ ሳምሪ ምናምን ስትሉኝ ነበረ ያው ዛሬ መጥቻለሁ እንዴ አምሮብኝ በጣም ዘንጫለሁ ያው የመጣሁበት ፕሮግራም ትልቅ ፕሮግራም ስለሆነ ነው እሱን ደግሞ ትደርሱበታላችሁ ዛሬ በጣም ደስ ብሎኛል በጣም እጅግ በጣም እንጃ የተለየ ስሜት ከቪዲዮ ከሰራው በጣም ቆይቻለሁ ዛሬ ግን ግዴታ ሆኖብኝ ነው የመጣሁት በጣም ግዴታ ምክንያቱም በጣም ደስ ብሎኝ ነው የመጣሁት ያው ሶሊን ታውቋታላችሁ በጣም ሞዳት እህቴ ናት በጣም ማስብላት እና ብዙ ጊዜ እሷን ደስታ እንደሚያስደስተኝ ታውቃላችሁ ሁሌ የምመጣው ደግሞ እሷን ሰርፕራይዝ ለማድረግ ነው እና በጣም የሚወዳት የሚያከብራት ብዙ ነገር መስዋዕት የሚከፍልላት ሰው እዚህኛ ጋር መጥቷል ሶሊ ደግሞ ጠርቻት መታ አብራይ ነበረች ካሜራ ሳሊዝ መጀመሪያ የሆነ እቃ ነበረ ልበሺ ብያት ትመጣለች አሁን እና ያው እሷም በጣም የምትጠብቀው ሰው ነው በጣም የምትወደው የምታስብለት እንዴት ልበላችሁ የሁለቱን እንትን እንዴት እንደምገልጽላችሁ አላቅም ማንነቱን አልናገርም እና እነሱን ለማገናኘት ነው የመጣውት ያ ሰው ደግሞ የመጣው ሰው ከአዲስ አበባ ነው የሚኖረው ብዙ ነገሩ እዛ ነው ያለው እና ሳይመጣ በፊት ነው ይሄን ፕሮግራም ያስያዘኝ ምንም ፕሮግራም ሳይዝ ነው ይሄው ዘንድጭ እሱን የጠበቅኩት እነሱን ላገናኝ ማለት ነው ሶሊም ክላስ ነበረች አፋጥኛት ነው ያወጣት ምክንያቱም እሱ ቸኩሏል በጣም እሷን ሊያገኛት ማለት ነው እና በጣም ተነፋፍቀዋል ያው አንዳንዴ ስትራራቁ አይደለም አንድ ሀገር ሆናችሁ ራሱ ሳትገናኙ ስትቀሩ ያው ስሜቱን ታውቁታላችሁ አይደለም ሀገር ለሀገር ተራርቃችሁ እና ይከብዳል ያ ነገር እና እሱ ደግሞ ምን እንዳለኝ ታውቃላችሁ ያበሻ ልብስ ግዥላትና ከኔ ጋር ከሱ ጋር ማች እንዲለብሱ ማለት ነውና ምርጫዬንም በዛው ታዩታላችሁ የሚያምር ያበሻ ቀሚስ ነው የገዛውላቸው ለሶሊ ለሱም ማለት ነው ሶሊ እየለበሰች ነው ያው ጨርሳለች ትመጣለች እና በጣም የሚያምር ቀሚስ ገዝቼላታለሁ ለሱም ከሷ ጋር ማች አሪፍ ነገር ያው ታዩታላችሁ እና ያው ናፍቆታቸውን ሁኔታቸውን ለማየት ጓጉቻለሁ በጣም እጅግ በጣም ማለት ነው ያው ሶሊ ለሱ ያላት ነገር ለሱ ያላት ነገር አውቃለሁ ምን አይነት ነገር እንደምታስብ ያው ለና ሶሊ እንደምንቀራረብ ታውቃላችሁ ብዙ ጊዜ እናወራለን ስለዚህ ሰው ማለት ነው እና የሷን ስሜት ለማየት ነው በጣም የጓጓሁት እጅግ በጣም ማለት ነው እና እንዴት እንደሚሆኑ እንዴት እንደሆነ ለማየት ጓጉቻለሁ ሶሊ ቀረች አንቺ ሶሊ አላናይ በእግዚአብሔር ላይ እንደ የብራስም ሴት ልጅ ስትኳኳስ ስትለብስ ቆያለች የሚባለው እውነት ነው እስማ ያኔ ቆንጆ እንዴት ነው አረብሽ ድጋሚ ለልብሱ ዋው እስቲ ዋሰንዳታችሁ
ካሜራ ይዘው ጠበቀችኝ። ቤተሰቦች አልደሽው በጣም ነው የሚያምረው። እስቲ እየዞርሽ አሳያቸው ለምርጫዬ ነው። በጣም አምሮብሻል። እግዚአብሔር ከአንገት ጌጧ ጋር እዚህ ጋር ሴት አይደለም ከጌጣጌጥ ጋር የገዛላት እና በጣም ነው የሚያምረው። ያው እንዳያችሁት ነው ሶሊጋል ላይ እኔ ምንም ቃላት ጠረኝ ማለት ድንገት አትሽኝ ምንም በሌለበት ለምን አንቺን ሰርፕራይዝ ማድረግ ነው እንደማይደክመኝ ታውቂያለሽ። አዎ በጣም ብዙ ጊዜ ሳምሪ በቪዲዮ ሳንመጣ ራሱ ብዙ ጊዜ ሰርፕራይዝ ታደርገኛለች። እወዳለሁ ማድረግ ያው የሚያደርገኝ ሰው የለም። እኔ ግን ላድርግ። ቆይ እኔ ትንሽ ከፍል በላ ወደዛ አበቃለሁ። ፕሮሚስ ገብታለች እና ሶልዬ እንዴት አየሽው? በጣም ነው የሚያምረው። ያልተለመደ አይነት ቀሚስ ነው። አዎ በጣም ያምራል። እንደገና ደግሞ ልክሽ መሆኑ ደግሞ በጣም ገርሞኛል። ዝም ብዬ ነበር እንዴ እኮ ዝም ብዬ ነው የገዛሁት ግን ያው ግን በጣም ነው የሚያምረው። ቤተሰቦች በጣም ነው የወደድኩትኝ። ሳምሪዬ ቴንኪው። ቅድም አመስግኜ ስለጨረስኩኝ ያው ምን እንደምል ስለጠፋኝ ገና እኮ ነው አልጀመርኩትም ላንቺ ማድረግ እናቴ ገና ነው ያኔና እና ምን አሰብሽ? ምንድነው ብለሽ አሰብሽ እንደዚህ አይነት ነገር ሳረግ? እኔ ልደቴም አይደለ ለምን ምንድነው ግራ ገባኝ እኮ ሌላ ሰው ነው ያደረገልሽ እኔ አይደለም። ያው እኔ ምርጫው ላይ ግዢው ላይ ነኝ እንጂ ያደረገልሽ ሰው ሌላ ነው። አልገባኝም። ሳሚ ይገባሻል በኋላ አይደለም አንቺ እንደሆንሽ ነበረ። አይ እኔ አይደለም ሰው ስናወራና በጣም የምትናፍቂው የሚናፍቅሽ ሰው አለ አይደለ? አለ ምን እንጃ እኔ እስካሁን ድረስ ማንም አልናፈቀኝም። አታዋሺ አይ ግን ማን ነው እሺ ሳምሪ ንገሪኝ። ያ በጣም የሚወድሽ ካደረኩት በኋላ በቃ እንዳለወልቀው ነው ካደረኩት በኋላ ምን ነግሪኝ ነኝ ብለሽኝ አስደርገሽ የሚወድሽ ልጅ አለ የምታስቢለት እሱ የሚወድሽ አንቺም ብዙ ነገር ለሱ ያለሽ ነገር አለ። ያ ሰውን ደግሞ ልቦናሽ ያውቀዋል። እዚህ አይደለም ያለው ያው ታውቂያለሽ አዲስ አበባ ነበር የሚኖረው። ያ ሰው ደግሞ መጥቷል። ከመምጣቱ በፊት ይሄን ነገር አዘጋጅተሽ ጠብቂኝ ለሶሊ ቀሚስ ገዝተሽ ለሱም ደግሞ እንዳንቺ አይነት እንትን ለሳይዳሪያ ነው የሚባለው ከላይ የሚለበስ ለወንዶች እሱን ገዝቼ ነው የጠበቅኩት እኔ እና ደግሞ ያ ሰው ሳይመጣ ነው አንቺን የጠራውሽ ለማገናኘት ማለት ነው እንጂ እኔ አይደለም ሶሊ እየገዛሁት። እሺ ጊፍት ነው። ሳምሪ ያልገባኝ እሺ ማን ነው ያሰው? እስቲ አስቢ እንግዲህ እኔ ማላውቀውም ያንሰው እንጃ ማንም ማለት ሊመጣልኝ አልቻለም። ማንም ሰው እንዴት አንቺ እንዴት መትወጁ ብዙ ነገር እንዴት ነው እኔ የምወደው ማስብለት ሰው አላ ውስጥ ያለው ሰው ነው እንዴት ነው እረሳለሁ እኔ አሁን ማንም ትኝ እኔ እናገራለሁ እስቲ ማስበው አንቺም ደግሞ መርሳት የለብሽም። አስቢ ያው እንድትነግሪኝ ወይ እንድትነግራቸው ሳይሆን ያው ማን ነው እስቲ ምናምን ብለሽ እንድትጓጊና እንድታስቢ ነው የፈለኩት ያልነገርኩሽም ለዛ ነው። እንዳሳምሪ እኔ ተጨነኩብሽ። ብዙ መስዋዕት የከፈልሽለት ሰው አስቢ ብዙ ነገር ይሁንሽለት ሰው አስቢ። አዲስ አበባ የሚኖር አሁን የመጣ ሰው ያው አታውቂም እንደመጣ ግን እኔ ጋር ተደውሎልኝ ነው እኔ ነኝ እንደመጣ ያወቅኩት። አንቺ አታውቂም ግን አንቺና እሱ ያላችሁ ነገር እንዴት ብዬ እንደምገልጽልሽ አላውቅም። ያው እሱ ለአንቺ በጣም መስዋዕት የሚከፍልልሽ ዋጋ የሚከፍልልሽ ያንቺን ከፍታ ያንቺን ትልቅነት የሚጠብቅ ታውቂያለሽ አይደለ? ሳምሪ ግራ ገባኝ እውነት በቃ ንገሪኝ እኮ የነገርኩሽ እኮ ነው። ያንቺን ከፍታ ያንቺን ትልቅ ቦታ ደርሰሽ ያንቺን ብቻ በቃ ያንቺን ደስታ ማየት የሚፈልግ ሰው አለ አይደለ? ስስቂ ብቻ የሚያይ ሰው የሚፈልግ ሰው ያንቺን መስዋዕት በቃ ላንቺ ብዙ ነገር መስዋዕት የሚከፍልልሽ ሰው ያ ሰው ነው እዚህ የመጣው። እሱም ከአዲስ አበባ ነው የመጣው። ማን ነው ይሄና እኔ ማላቀው ለኔ ሳይነግረኝ ከአዲስ አበባ የሚመጣ ሰው የለም። ለኔ ሳይነገረኝ ግራ ገባኝ እኮ። ያው ልደነግጪ ምናምን ትችያለሽ። ሁሉም ሰው እንዳንቺ እኔም ባንቺ ቦታ ቢሆን ማን ነው ምናምን እላለሁ ግን የሆነ ነገር ደግሞ ማሰብ አለብሽ ታውቂያለሽ አይደለ? ያስደነግጣል። እንዴት ማን ሊያደርግልኝ ይችላል እንደዚህ ምናምን ብሎ ማንኛውም ሰው ያስባል። እኔ ጭራሽ አንቺ ያደረግሽው በቃ አንቺ ያደረግሽው ነገር መስሎኝ ደስ ብሎኝ በቃ ያው ታውቂያለሽ ከተገናኘንም ቆይቷል። ለልጅም ከመጣን አንተ ነገሮች ቆይቷል። በቃ እንደ መምጫ አይነት አስቤ ነበረ መጀመሪያ በቃ ስትነግሪኝ ስጠሪኝ ምናምን ነገር ይመስለኝና ለብሽ እስከመጣ ድረስ ነው ታውቂያለሽ ቪዲዮን ራሱ ያሽኝ
እና ማለት ማን ብዬ ላስብ ተግራ ገባኝ። ከማን ጋር ትገናኛለሽ? አሁን ራሱ ሶስት ነው አራት ይደውሉልኛል እዚህ ጋር ሆኜ አንቺ አውሪ ብዬ ነው ጸጥ ያልኩትና እየደወለ ነው። በጣም ጨንቆታል ወደዚህ ለመምጣት በጣም ናፍቆሻል። እግዚአብሔርን የምሬን ነው የምልሽ እስከሚያይሽ ነው የጓጓው። እኔ እንዳንቺ ተይራለሁ። አይ ታቢ ማን ነው ብላ አትበይኛው። አሁን ሰዓታቶች ወይ ደቂቃዎች ነው የቀሩት እሱን ለማየት ያው እናንተ ቤተሰቦች ለማየት ደቂቃዎች ነው የቀረን እና እኔ ደስ ብሎኛል። እኔ እንደዚህ የሚያስብልኝ የሚሳሳልኝ ሰው እንደዚህ የኔ ከፍታ የሚያስደስተው ሰው ማየት የሚያስደስተው ሰው እንዲኖረኝ እፈልጋለሁ። እኔም እውነቴን ነው የምላችሁ እግዚአብሔርን ሰዎች ነገር በዱልኝ። እኔ እኮ ተጨነቅኩኝ። እንዳያስጨንቅም እግዚአብሔርን አያስጨንቅም ሶልዬ። እኔ በርግጥ ይሄ ቀሚስ መስጠት የሆነ ነገር አዲስ ነገር ሊሆንብሽ ይችላልና እንደዚህ አይነት ሰው እንዳንቺ አይነት እንደዚህ የሚያስብልኝ ሰው ቢኖር እኔ ደስ ይለኛል በጣም። ይሄ እኮ ደስ የሚል ነገር ነው። ደስ ብሎኛል እኮ ግን ማለት እንዴት ማለት ማን ነው ከአዲስ አበባ ድረስ መጥቶ ለኔ እንደዚህ ሊያደርግልኝ የሚችለው የሚለው ነገር እሱ ያንቺ ቤት ስራ ይሁን የኔ ሳይሆን የኔ ስራ እንጨርሻለሁ። የኔ ስራ ጨርሻለሁ። ላንቺ ብዬ ነው ልሽ ላንቺ ቪዲዮ ካሰራው በነገሮች ላይ በጣም ቆየው። በጣም ቤተሰቦች ራሱ ምን ሆነሻል ምናምን ያሉኝ በውስጥ መስመር ብዙዎቻቸው እያወሩኝ መጥቼ አላውቅም። ግን ዛሬ ግዴታ ስለሆነብኝ ነው ሶልዬ መጣች። በጣም ግዴታ ስለሆነብኝ ማለት ነው። እንደዚህ አይነት ነገር ደግሞ ደሞል ታውቂያለሽ አይደል? እኮ ሰርፕራይዝ በጣም ነው የምትወደው። ሳምሪ ስጦታ ምናምን በጣም ሳላንገራግር ነው የመጣሁት እና በጣም ደስ ብሎኛል። እኔ እግዚአብሔር መጥቶ እስከማይ ሶሪ በኢየሱስ ደስ ሲል ሳምሪ እዩና እና ማን ጠብቀሽ ነው? ማን ነበር የጠበቅሽው አንቺ? ማንንም ሰው አልገመትኩም ነበር። አስቀድም ቦይና መጥቶ እናንሽ አምሮባችኋል በጣም ጌታን እንዳመኔ እንደዚህ ልውጣ በጣም ያማረባችሁ ማርያም። ምርጫዬን እንዴት ወደድከው? ያምራል አንቺ? አይ ላንተ ራሱ እንዴት አወቅሽ? ሳምሪ ተነጋግራችሁ ነው መጀመሪያ? ደስ ይላል በጣም ማርያም በጣም ደስ ይላል። ጭራሽ እኔ በቃ ዩል ከአዲስ አበባ ይመጣል ለኔ ሳይነግረኝ ይመጣል ብዬ አላሰብኩም። ጭራሽ አእምሮዬ ላይ የለም እዩ የሚለው ሀሳብ ራሱ። አዎ እኮ ደንግጠሻል ታስታውቂያለሽ። ግን በቃ እንዳንቺ አይነት ሰላም ቤተሰብ እንዴት ናችሁ? ቤቴ ላይ እንትን አላችሁ በዩ ባንተ ቤት ነው? ሰላም ከኔ ቤተሰቦችን ራሱ ሙሉ ነገር እኔ አውቃለሁ። ያው እንግዲህ ሰላም ቤተሰቦች እንዴት ናችሁ? ሰላም ናችሁ? ሁሉ ሰላም ሁሉ አማን አለን። እንግዲህ ያው እህቴ ናፍቃኝ ነበረ። ነይ እኔ ራሱ በጣም ነው ይናፈቀኝ። እህቴ ናፍቃኝ ነበረ። ያው ትንሽ ጊዜ አዲስ አበባ እንደነበርኩ ታውቃላችሁ። እና የመጣሁበትን ምክንያት አንዳንድ ነገሮች ለማስተካከል ነው ወደዚህ የመጣሁት። በዚሁ አጋጣሚ ለምን እኔና እህቴ ልደቷ ነበረ ባለፈው ልደቷ እንደነበረ ምናልባት ግማሾቻችሁ ታውቃላችሁ እና ምንም አላደረኩላትም። በዚሁ አጋጣሚ እስኪ ማች ለብሰን የሷ ልደት ማለት የኔ ነው ብዬ ለራሴም እንደዚህ አይነት ዝንጥ ያለ ልብስ ለብሼ መጥቼላችኋለሁ እና ይሄን ሁሉ ነገር ያደረገችልን ደግሞ ሳዬ ነች። እናመሰግናለን። እኔ ደስታችሁ ብቻ ይበቃኛል። ምስጋና ያስፈልገኛል። እኔ በጣም አስቀንሳችሁኛል ጌታ። በቃ እኔ ሊዳ አንዴ አይ እኔ ሊዳ ከሚደብርሽ ኧረ እኔ ደበረኝም ጌታ። በጣም እኔ ደግሞ እዚህ በቃ እኔ ሊዳ አረካቡ እና ቤተሰብ ከዚህ በኋላ ፕሮግራማችንን ጨርሰናል። አንቺ ሂጂ ወይ ቀሚሱን አውልቀሽ ስጪኝ እኔ ላሰረክ ደርጃለሁ። በሚስ ገብታለች በቤተሰብ ፊት ለሊናዩ እንጠብቃለን። እና ደህና ነሽ? እና ቤተሰብ አዲስ አበባ ቆይቼ እዚህ እስከመጣ ድረስ አልደወለችልኝም። ለምን እንደሆነ አላውቅም።
ታላቅ ወንድም እንደዚህ ነው የሚደረገው። ታላቅ ወንድም ይታሰብለታል፣ ብዙ ነገር ይደረግለታል፣ ይደወልለታል። መደወል ብቻ ነው ምንም እንኳን አታረገልኝም፣ ችጋራም ነች፣ ግን ይደወላል፣ ቢያንስ ብዙ ነገር ይደረጋል። አዲስ አበባ ቆይታ እንዴት ነው ምናምን ይባላል። በዛ ላይ ደግሞ ሩቲ እንዴት ነሽ ምናምን በይ ሩታ ጋር እንዴት ኩታቀል ተናድጄበታለሁ። ቤተሰቦች አዲስ አበባ መሄዱን እርግጠኛ ሳይሆን በቃ ሊሄድ ነው ምናምን ብለው ድንገት ተነስቶ ሄዶ ሁላችንንም ቻውም አላለንም በስርዓት ድንገት ነው በቃ አዲስ አበባ ሄጃለሁ ብሎ ሄዶና በጣም አናዱኝ። እስኪ በደንብ እንናፍቀውና ይምጣ ብዬ አስቤ ነበር። አድርጌዋለሁ፣ ተሳክቶልኝ። ይሄ ታለመበት ነገር ነው ማለት ነው። በደንብ መጀመሪያ ያው የሄደበትም ነገር ለቁም ነገር ስለሆነ ድንገት ነው ይሄድ። አሁንም ቢሄድ ደስ ይለናል አይደል? ግን ትንሽ ይቆይ። ይሄድ እዛ ይሻላል። ዛሬ ልሄድ ስለሆነ ነው የመጣሁት። በዚሁ አጋጣሚ ለነገርሽ የነበረው ዛሬ ልሄድ ነው። ዛሬ ነው እንደምትሄደው? አሁን ልሄድ ነው። አሁን እንግዲህ በጣም ቻው ልላችሁ ነው የመጣሁት። ቆይ ዛሬ እንዴት ነው የምትሄደው? ዛሬ የመጣሁበት የራሴ ጉዳይ አለ። አይደለም እዛ ቆም ነገር ነው። እዛ ሄጄ ማስተካከለው ነገር አለ። ታውቂያለሽ? አቤት ምን ይጃለሁ? አቤት ይጃለሁ። ታውቂያለሽ እንዴ የነ ሩታን ጉዳይ? እኔ እኮ እሱን ጉዳይ ስለሱ ጉዳይ አይደለም እኮ ሩታን ያለችበትን ነገር ለማስተካከል አይደል አዲስ አበባ ይኩት አይደል? እሱ ጉዳይ ጋር አታገናኘን። ታውቃለች እኮ እያወቀች ነው። ሶልዬ እኔ እናንተ ተነጋግረን አይደል መሄድ ብንችል እኛ ራሱ እንሄዳለን ነበር። ሩታ ጋር አጠገቧ መሆን እንፈልግ አይደለም። ትንሽ ቆይና ይሄዳሉ። አድሬ እኮ እዚህ ይቀር አይደለም ሶልዬ። እሱ ሄዶ ትንሽ ራሱ ምናምን ነገር እያስተካከለ ነው። እያየሽ ነው አይደለም? አንዳንድ ነገራቶቹን ቢያስተካክል የተሻለ ነው እላለሁ። ከኛ ጋር ያው ቪዲዮ ኮል እናወራለን፣ እንደውልለታለን። ያው ተናፍቀናል እኮ ግን እኮ ይሄድ እኮ ችግር የለም። ሳምሪ ቢሄድም ችግር የለም። ግን ዛሬ መጥቶ ዛሬ ድንገት ትናፍቀ እሺ፣ ችግር የለም። አስቸኮስ ደግሞ ስለኝ አታብሩኝ። እኔ ያለሁልሽ እኮ እዚህ ያው እንግዲህ በስንት ጊዜ በኋላ ከእቴን አግኝቻታለሁ። ሳምሪንም ተገናኝተናል። ቆይቻለሁ። አይ አንድ ወር ምናምን ይሆነኛል አዲስ አበባ ከሄድኩ ይመስለኛል። እና በአጋጣሚ መጥቼ ነው እዚህ ድጋሚ ሳምሪ በሰፊው እንገናኛለን። ተመልሼ እመጣለሁ። ነገሮች እንደ እግዚአብሔር ፍቃድ ሰው ያስተካክላቸውና እንመለሳለን። እና ሁላችሁንም ሰላም ብላችኋለች ደግሞ ሩታ። እኛም በጣም ሰላም በልልን። ያው እንቅልፍ አንተኛም በሷ ጉዳይ ታውቃለህ። እውነቴን ነው የምልህ። ሰላም በልልን። ሁሌ ከጎኗ አሁን ሰው እንዳላት ታስመስሉ እዛ በቃ በጣም ብዙ ሰው አላት። እሷ ብቻዋን አይደለችም። እና ከጎኗ ሆኖ ይዩኝ ያን ነገር ደግሞ ፕሮሚስ እንድገባልኝ ፈልጋለሁ። ተናፍቀናል። እኛ በጣም ተናፍቀናል። ግን ከዚህ የሚበልጥ ነገር የለም አይደል? ያው እንደዋወላለን። አንተም ደውልልን። መምጣት ከቻለን እኔና ሱሊም አንዴ እንሄዳለን። ችግር የለም። እንደውም ሩታን እኔ ስለማወራት አባንተ ብትሄድም ችግር የለም። በቃ እኔ ሩታን ስለማገኘት ችግር የለም። አትናፍቀኝ ማኔ እኔ አልናፍቅሽም። ሩታ ነበረች የምትናፍቀኝ። ሩታን ስለማወራት ችግር የለም። ኦኬ ሩታ ስለምታ እኔ አልናፍቅሽም። እሺ ዝም በላት። እኔን ትናፍቀኛለህ ነው ናቲ ድብት አዩ ናሺ በቃ ነው እናንተና በዛሬ ቀን አታስከፊ ሶሊ ያለሽ ብዬ እንደዚህ ያደረኩ እኔን አናፍቀኝም ትለኛለሽ። ስለእናንተ ስንት ነገር አውርቼ ሶሊ ምን ሆነሻል? እንዴት እንደምታስቀኝ ታውቃላችሁ አይደል? ታውቃላችሁ አይደል? ሲያስኩርፈኝ ዝም ነው የምትል። እሺ አሁን ለኔ እንደዚህ ማች የሚያመጣልኝ ማን ነው? እሺ ማን ነው ለኔ? እኔ ነኝ ማለቅሰው እንደውም አሁን እኔ አመጣልሻለሁ። እግዚአብሔር የምር ሳምሪ አመጣልሻለሁ። እስቲ አምጣልኝ። አዲስ አበባ ላንቺ ከሶል የተሻለ እሺ ጸባይ የላትም። እኔ በጣም የናፈኳት መስሎኝ ነበር ስመጣ ብዙ ነገር አድርጌላት የጠበቁትን ነገር አላገኘሁም። ደንግጣ እኮ ነው። በጣም አዝናለሁ። ደንግጣ አይደለም አልጠበቀችም። አንተ ትበጣለህ እና እንደዚህ አይነት አመስጋኝ ያልሆነች እህት አይስጣችሁ። አሜን በል። ለቤተሰብ ምንድነው ቤተሰቦች እንግዲህ ያው ታውቁኛላችሁ። በደንብ ነው የሚያውቁኝ ምን አይነት ሰው እንደሆንኩ በደንብ ነው የሚያውቁት። ስለዚህ አንተ ባትነግራቸውም ችግር የለም ማለት ነው። እነሱ በደንብ ስለሚያውቁ ሳምሪም ታውቂ ደግሞ ሳምሪ እኔ ሳኮርፍ ዝም ነው የምትለው። እዩ ሲያኮርፍ ግን ቶሎ ትናደዳለች። ለምን ያወቅሽ እንደሚከፋኝ ሲከፋው
ገባኝ። ነገረኛ ሶሪ ነገረኛ ናት በጣም። እኔ እና አንቺ አሁን ከካሜራ በኋላ እናወራለን። ዝም በይ። አሁን ምን ልጋብዛችሁ? እንሂድ። ማቴዎስ አይደል? ማቴዎስ የወንጌሉ አይደለም? አይደለም። በሳምሪ ምርጫ በቃ የሆነ ቦታ ነው እንሂድ። ተፈቷል። የፈለጋችሁትን ነገር ትበላላችሁ። ቁርጥ ነው የምንበላው እኮ በቃ ቲማቲም ቁርጥ አልፈልግም። ቲማቲም ቁርጥ ቤታለ ቲማቲም ቁርጥ ትበላላችሁ። አንቺ ጀመረ ከዛም መብላት የምፈልገው እንደዚህ አፌ ላይ አርጎት ስጋ ቁርጥ አንቺ ስጋ ነው። የምን ቲማቲም ሰው ከተፈታ በኋላ ነው በልቼ አላውቅም። ስጋ ምንም አይሰራም ለሴት ልጆች። በጣም ብዙ ከዚህ በኋላ አትክልት ነው መብላት ያለባቸው። ከዚህ በኋላ ብዙ ነገር ይጠቅማቸዋል። እና ቤተሰብ እኛ መጥቷል። አሁን እንሂድ። ተስማምተናል። መጀመሪያ እናስማማው። ሳምቢ ምንም አይነት ነገር አልጋብዛቸውም። ምንም አይነት ነገር አላደርግላቸውም። ካልጋብዝከን ደግሞ እዚህ የዘንብናል። አንሄድም። እንደውም ደግሞ እኔ ስላለበስኩ ለምን አውቄው እናስቀምጣለን። እኔ በዛ ልክስባቸዋለሁ እዚሁ እና እንሂድ። እኔ አልሄድም። አዎ ከጋበዝከኝ እመጣለሁ። እሺ እኔ ጋብዝሽ ማለቱ ነው።